Their leaders are all gone. And now nobody wants to be a leader over there anymore. And it's time to see the leaders of the rest of the country join up. ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? መቋጫ ሳይገኝለት አራተኛ ሳምንቱ ላይ የደረሰው የኢራን እስራኤልና አሜሪካ ጦርነት በየቀኑ አድማሱን እያሰፋ መጥቷል። በዲየጎ ጋርሻ የሚገኘውን የአሜሪካና የእንግሊዝ የጦር ሰፈር በሚሳኤል ያጠቃችው ኢራን የአውሮፓ ዋና ዋና ከተሞችና የኔቶን የጦር መንደሮች በሚሳኤል የመምታት አቅም ላይ ደርሳለች ተብሏል። ዶናልድ ትራምፕ የሆርሙዝ ሰርጥ ካልተከፈተ የኢራን የኃይል መሰረተ ልማቶች ይወድማሉ ማለታቸውን ተከትሎ ኢራን የገልፍ ሀገራትን የውሃ ማጣሪያና የኃይል አቅርቦት መሰረተ ልማቶች እንዳይታደሱ አድርጌ አጋያለሁ እያለች ነው። ኢራን ስለፈጸመችው 75ኛ ዙር የትላንት ሌሊት የሚሳኤል ጥቃትም በመረጃችን የምንነግራችሁ ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። As they fired intercontinental ballistic missiles 4,000 kilometers right into Diego Garcia, the American-British base. ኔቶን ያሰጋው የኢራን ሚሳኤል የአውሮፓ ከተሞች የጥቃት ኢላማ ውስጥ ናቸው። ያለፈው ሳምንት ላይ ወጡ ወቅታዊ መረጃዎች እንደሚያሳዩት የኢራን የሚሳኤል አቅም ከዚህ ቀደም ይታወቅ ከነበረው የ2000 ኪሎ ሜትር ገደብ አልፎ በአውሮፓ የሚገኙ የኔቶ ወታደራዊ ሰፈሮችንና ዋና ዋና ከተሞችን ሊያጠቃ የሚችልበት ደረጃ ላይ ደርሷል። በፈረንጆቹ ማርች 21 2026 ኢራን በህንድ ውቅያኖስ ላይ ወደሚገኘው የዲየጎ ጋርሻ የአሜሪካና የእንግሊዝ የጋራ ጦር ሰፈር ላይ 2 መካከለኛ ርቀት ተወንጫፊ ሚሳኤሎችን እንደተኮሰች ይታወሳል። ይህ ጥቃት ኢራን እስከ 4000 ኪሎ ሜትር ርቀት የመምታት አቅም እንዳላት ያሳየ ሲሆን ይህም የአውሮፓ ከተሞችና የኔቶ መሰረተ ልማቶች በቀጥታ የጥቃት ቀጠና ውስጥ ያስገባል። በዚህ መሰረት እንደ ሮም፣ በርሊን እና ፓሪስ ያሉ ከተሞች አሁን ባለው የኢራን የሚሳኤል አቅም ሊደረስባቸው እንደሚችል ተገምቷል። ከአውሮፓ ከተሞች በተጨማሪ በግሪክ፣ በቡልጋሪያም፣ በሩሜኒያ እና በጣሊያን የሚገኙ የአሜሪካና የኔቶ የጦር ሰፈሮች በኢራን ሚሳኤሎች በቀላሉ ሊመቱ የሚችሉ መሆናቸውም ተመላክቷል። ኢራን በመካከለኛው ምስራቅ ግዙፉን የባላስቲክ ሚሳኤል ክምችት የያዘች ሲሆን ለአውሮፓ ስጋት የሆኑት ዋና ዋና ሚሳኤሎችም አሏት። የመጀመሪያው አስጊ ሚሳኤል ኮራምሻር ሲሆን እስከ 3000 ኪሎ ሜትር ከዛም በላይ የመጓዝ አቅም ያለውና 1500 ኪሎ ግራም በላይ ፈንጂ መሸከም የሚችል ነው። ሲጅልና ጋድር የሚባሉት ባላስቲክ ሚሳኤሎች እስከ 2000 ኪሎ ሜትር በመጓዝ ደቡብ ምስራቅ አውሮፓን የማጥቃት አቅም አላቸው። ኢራን የሚሳኤል ጥቃቷን በድሮን መንጋ በማስደገፍ የኔቶን የመከላከያ ጋሻም አሊያም ኤር ዲፌንስ ለማዳከም ልትጠቀም እንደምትችል ተንታኞች ያስጠነቅቃሉ። ምንም እንኳን የኢራን ሚሳኤል አቅም እያደገ ቢመጣም ኔቶ በአውሮፓ ያለውን የተቀናጀ የሚሳኤል መከላከያ ስርዓት በማጠናከር ላይ ይገኛል። በሩሜኒያና በፖላንድ የሚገኙ የሚሳኤል መከላከያ ጣቢያዎች ከ80 እስከ 95 በመቶ የሚሳኤል ጥቃቶችን የመቀልበስ ብቃት እንዳላቸው ኔቶ አሳውቋል። የኔቶ ዋና ጸሐፊ ማርክ ሩተ እንደገለጹት ኢራን ያሳየችው የረጅም ርቀት ሚሳኤል አቅም ለአውሮፓና ለዓለም ደህንነት ቀጥተኛ ስጋት በመሆኑ ጥብቅ ክትትል እየተደረገበት ነው። በአጠቃላይ የኢራን የሚሳኤል ቴክኖሎጂ እድገት የአውሮፓን የደህንነት ስሌት የቀየረ ሲሆን ኢራን ከክልላዊ ስጋትነት አልፋም ሀገራዊ ስጋት ወደ መሆን መሸጋገሯን የወቅቱ ወታደራዊ ተንታኞች ያመላክታሉ። ኢራን ለትራምፕ 48 ሰዓት ምላሽ ሰጠች። የገልፍ ሀገራት ይወድማሉ። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ
ኢራን የአሜሪካና የእስራኤል ጥቃት በኃይል መሰረተ ልማቶቿ ላይ የሚሰነዘር ከሆነ በገልፍ ሀገራት የሚገኙ የውሃና የኃይል ተቋማትን ሊጠገን በማይችል መልኩ እንደምታወድም ዝታለች። ይህ የኢራን ማስጠንቀቂያ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝን የባህር ሰርጥ ሙሉ ለሙሉ ካልከፈተች የሀገሪቱን የኃይል ማመንጫዎች ደብድቤ አጠፋለሁ የሚል የመጨረሻ ማስጠንቀቂያን ካስተላለፉ በኋላ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባካር ቃሊባፍ እንደገለጹት ኢራን ላይ ጥቃት ከተሰነዘረ በገልፍ ሀገራት የሚገኙ የውሃ ማጣሪያና የኃይል ተቋማት ዋነኛ የጥቃት ኢላማ ይሆናሉ። የገልፍ ሀገራት ማለትም ሳውዲ አረቢያም፣ የተባበሩት አረብ ኤሚሬቶች፣ ኳታርና ባህሬን ለመጠጥ ውሃ በከፍተኛ ሁኔታ በማጣሪያ ጣቢያዎች ላይ ጥገኛ ናቸው። ለምሳሌ ባህሬንና ኳታር 100% የሚጠቀሙትን ውሃም የሚያገኙት ከነዚህ ጣቢያዎች በመሆኑም ጥቃቱ ከፍተኛ ሰብአዊ ቀውስ ሊያስከትል እንደሚችል ተሰግቷል። የኢራን አብዮታዊ ዘብ የሀገሪቱ የኃይል ተቋማት እስካልታደሱ ድረስ የሆርሙዝ ሰርጥ ተዘግቶ ይቆያል ብሏል። ይህም በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ትልቅ ተጽዕኖ ይኖሯል። ኢራን ጥቃቱ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችንና አሜሪካ ድርሻ ያላቸውን የኢንዱስትሪ ተቋማትንም እንደሚጨምር አስታውቃለች። ይህ በኢራን በእስራኤልና በአሜሪካ መካከል ለአራተኛ ሳምንት የቀጠለው ጦርነት በአሁኑ ወቅት ወደ ቀጠናዊ የኢኮኖሚና የሲቪል መሰረተ ልማት ጦርነት ደረጃም እየተሸጋገረ መሆኑን የሚያሳይ ነው እየተባለም ይገኛል። ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን በመዝጋቷም ትራምፕ በማህበራዊ ትስስር ገጻቸው ኢራን እስከ መጋቢት 23 እኩለ ሌሊት ድረስ መስመሩን እንድትከፍት የ48 ሰዓታት ገደብ መስጠታቸው ይታወቃል። በአሁኑ ወቅት በቀጠናው ያለው ውጥረት እጅግ አይሎ የሚገኝ ሲሆን የ48 ሰዓታት ገደቡ መጠናቀቅ አሜሪካ ቀጥተኛ ወታደራዊ እርምጃም ልትወስድ ትችላለች የሚል ስጋትን ፈጥሯል። የኢራን ምላሽም ከወዲሁ እየተጠበቀ ያለ ሲሆን ከአሜሪካና እስራኤል የበለጠ የገልፍ ሀገራት የኢራን ጥቃት ተጎጂ ይሆናሉ የሚለው ግምትም ከፍ ብሏል። 75ኛው ዙር የሚሳኤል ጥቃት ተፈጽሟል። የኢራን እስላማዊ አብዮታዊ ዘብ IRGCም በፈረንጆቹ ማርች 23 ቀን 2026 ማለዳ ላይ ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን ዘመቻ አካል የሆነውን 75ኛ ዙር የሚሳኤል ጥቃት መፈጸሙን አስታውቋል። ይህ ጥቃት የተፈጸመው በኢራንና በአሜሪካ እስራኤል ጥምረት መካከል እየተካሄደ ያለው ጦርነት አራተኛ ሳምንት ላይ ባለበትና ቀጠናዊ ውጥረቱ በከፍተኛ ሁኔታ በጨመረበት ወቅት ነው። የአብዮታዊ ዘቡ ባወጣው መግለጫ መሰረት ጥቃቱ የተፈጸመው የተራቀቁ ባላስቲክ ሚሳኤሎችን በመጠቀም ሲሆን ዋና ኢላማዎቹም በርካታ ነበሩ ብሏል። የኢራን አብዮታዊ ዘብ ከነዚህ መካከል በሳውዲ አረቢያ የሚገኘውን የልዑል ሱልጣን አየር ኃይል ካምፕ በአሜሪካ የሚመራ ጦር በኢራን ላይ ለሚያደርገው የአየር ጥቃት እንደ ዋነኛ ማዕከል ያገለግላል ያለውን ይህን ወታደራዊ ይዞታ መምታቱን ገልጿል። በተጨማሪ የእስራኤል ወታደራዊ ይዞታዎች የተመቱ ሲሆን በጥቃቱ አዳዲስ የእስራኤል ጦር ሰፈሮችና ወታደራዊ መደበቂያዎች መመታታቸውም ተነግሯል። ኢራን በአካባቢው የሚገኙና ለአሜሪካ ጦር ሰፈሮች የኤሌክትሪክ ኃይል የሚያቀርቡ የኃይል ማመንጫዎችን እንደምትመታ ከዚህ ቀደም ማስጠንቀቂያን ሰጥታ ነበር። ይህ 75ኛ ዙር ጥቃት የተፈጸመው በበርካታ ወታደራዊና ፖለቲካዊ ምክንያቶች ነው ይላል የኢራን አብዮታዊ ጥበቃ ዘብ። ኢራን ጥቃቱን ለተገደሉ አዛዦች ክብርና አሜሪካና እስራኤል ለሚፈጽሙት ተከታታይ ወረራ ምላሽ መሆኑን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ለንግድ መርከቦች ክፍት ካላደረገች የኢራን የኃይል ማመንጫዎች እንደሚደመሰሱ ማስጠንቀቂያን ሰጥተው ነበር። የኢራን ጥቃት ለዚህ ማስጠንቀቂያ የተሰጠ ምላሽም ተደርጎ ተወስዷል። ኢራን ተከታታይ የጥቃት ማዕበሎችን በመተኮስ የጠላቶቿን የአየር መከላከያ ስርዓት ለማዳከም እየሞከረች መሆኑንም ታዛቢዎች ይናገራሉ። ምንም እንኳን አሜሪካና እስራኤል አብዛኛዎቹን ሚሳኤሎች ማክሸፋቸው ቢገለጽም ኢራን አሁንም ጥቃት የመፈጸም አቅም እንዳላትና የሚሳኤል ማምረቻዎቿም እንዳልተገቱ ለማሳየት እየጣረች ነው። የትራምፕ ጊዜ ገደብ ቀውስ ፈጠረ። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት የጊዜ ገደብ በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ከፍተኛ መናጋት ፈጥሯል።
ፕሬዝዳንት ትራምፕ በኢራን የተዘጋው ስትሬት ኦፍ ሆርሙዝ በ48 ሰዓታት ውስጥ ዳግም ሙሉ ለሙሉ የማይከፈት ከሆነም የሀገሪቱ የኃይል ማመንጫ ማዕከላት እንደሚወድሙ በትሩዝ ሶሻል ገጻቸው ላይ አስጠንቅቋል። ይህን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$113 በላይ የደረሰ ሲሆን የአሜሪካው WTI ደግሞ ወደ $100 ገደማ ከፍ ብሏል። ኢራን በበኩሏ ጥቃት ከተፈጸመባት በቀጠናው የሚገኙ የአሜሪካንና የሌሎች ሀገራት የኃይልና የውሃ መሰረተ ልማቶችን እንደምትመታም በመዛቷ በገበያው ላይ ከፍተኛ ስጋት ነግሷል። ዓለም አቀፉ የኢነርጂ ኤጀንሲ የኢራን ጦርነትና የነዳጅ መስመሩ መዘጋት በዓለም ኢኮኖሚ ላይ ከ1970ዎቹ የነዳጅ ቀውስ የባሰም ከባድ ስጋት እየፈጠረ መሆኑን ገልጿል። ጎልድማን ሳክስ የነዳጅ ዋጋ ትንበያውን በከፍተኛ ሁኔታ በማሻሻል በመጋቢትና በሚያዝያ ወራት የብሬንት ነዳጅ በአማካይ $110 ሊደርስ እንደሚችል አሳውቋል። የነዳጅ ዋጋ ጭማሪው በዓለም ዙሪያ የሸቀጦች የዋጋ ግሽበትን በማባባስ በልማትና በሸማቾች እምነት ላይ ጫና እያሳደረም ይገኛል።